ቁጭ ብሎ ቲክቶክ ያያል ማለት ነው። የሚስቱ እናት ሙታ የምትወልድለት ያረገዘችለት ስንት ዋጋ የከፈለች በዚህ እድሜዋ ዋጋ ከፍላለች ልጅቷ። የሷ እናት ሙታ ማን ነው ሰፖርት የሚያደርገኝ? ማን ነው የሚቃወመኝ? የትኛው ቲክቶከር ነው ስለኔ ፖዚቲቭ ነገር የሚያወራው ስለሷ እንትን የሚያወራው ብሎ ጊፍት ይሰጣል ቁጭ ብሎ። እሱ ቤተሰቦቹን አያስነካም። እሷ ግን ላይቭ ላይ ቁጭ ብላ እኔ 1-2 ቀን ነው ሪከርድም አይደለም 1-2 ቀን ላይቭ ስትገባ በሱ ፔጅ ላይ ገብቼ ሳያት ካረገዘች በኋላ እኔ ሰው የለኝም እኔ ቤተሰብ የለኝም ምናምን እና እናቷን እንድትጠላ ነው ያደረገችው ምናምን ትል ነበር ቲና። I see it on Daisy face like በምታወራበት መንገድ completely hate ነው ያስገቡባት ልጅቷ ላይ። እኔ ቤተሰብ የለኝም ዘመድ የለኝም እኔ በጣም ብዙ ፋሚሊ ነው 7 ልጅ ምናምን መውለድ ነው የምፈልገው ምናምን ትላለች ከሱ ጋር ማለት ነው። እኔ አሁን ለምሳሌ እንደዛ ብል ባሌ አዎ እንደዚህ ምናምን ብሎ ሰፖርት አያደርገኝ። እየተማረ የሆነ አስተሳሰቡ ናርሲሲስት ያልሆነ ሰው ነው እናትሽና she's your mother don't say it on public ይባላል። ፐብሊክ ላይ እንደዚህ ብለሽ አትናገሪ እና ሴትዮዋ በቁማ ነው የገደሏት። እና ስሰማ ደግሞ ቁጭ ብላ ታያለች ሚዲያ ቁጭ ብላ ታያለች ቲና። ስለዚህ እነዚህ ተሰብስበው በይ ሲሏት የነበሩት ሜላት ምናምን የሚባሉት ስማቸውን ያውቁታል ሁሉም። ዛሬ ላይ ጸጥ ብላለች ሜላት የምትባለው። ወጣ ግን አንቺ እናት አይደለሽም የእናትን እንትናት ከፊም ወጥቼ ቪዲዮ እንዳልሰራብሽ ዴዚ ይዛይ ነው ምናምን የሚል ቃላቶች ተናግራታለች። እና እነዚህ ሰዎች ለዴዚ አይጠቅሙም። ነገ ዴዚ ወልዳ ስትረሳ ማንም ይሄ ልጅ አብራትን ባይቀጥል እነዚህ ሰዎች አያስታውሷትም። የሞራል ውድቀት ነው የሚደርስባት ልጅ። ነገ ማኩረፊያም የላትም። ስንጣላ ከባላችን ጋር እናቴ ጋር ሄጄ ነው የምቀመጠው ምናምን የምትልበትም ነገር የላትም። ቤተሰብ የለኝም ብላ ዘግታለች። አሳድጓትም ማያውቀውን 14 አመት ያለየችው አባቷን ግን she was appreciating him like online ማለት ነው። ያ የሱ ስራ ነው። ነው እሷን ማለት በጣም ያዘንኩት በቃ ከዚህ በኋላ እቺ ልጅ እንዳትመጣ for you page ላይ ብዬ እኔ የምሬን ነው የምነግርሽ። አምናድ ላይክ እኔ በጣም ዊሽ አረግላታለሁ ጥሩ ነገር ማኒፑሌት ስለተደረገች። ዛሬ ደግሞ በጣም ከትልቅ ሁመን በላይ ደግሞ እናቷን ከወለደች በኋላ እንደዚህ አይነት ነገር እኔ መጠብቃለሁ። የሚገርምሽ ከሱ እኔ በጣም ብዙ ነገር ነው የምጠብቀው። በጣም ባለጌ ስለሆነ ልጁ በአጭር አማርኛ ባለጌ ነው። በትክክለኛ መንገድ እንትን አላደገም ልጁ። ከብዙ ሰው ጋር ነው ቲክታክ ላይ የሚጣላው ምናምን የሚሰዳደበው። እንደገና ደግሞ ጀለስ ያደርጋት ነበር ልጅቷን እኮ በ6 ወር ውስጥ እኮ ጠቅልሎ እንደዚህ አይምሮዋን ለውጦት ፍቅር ውር እንዲያረጋት ያደረገው እኮ ታክቲክ ነው። ገባሽ? ከጃኒ ጋር እየተጫወተ ምናምን በጃኒ እንትን ትላለች ጀለስ ትሆናለች ዴዚ የነበረው በፊት እና እንደዛ ነው ሲያደርጋት የነበረውና ለእናቷ በጣም ነፍስ ይማር። የምሬን ነው የምነግርሽ። እናቷ እስከ ጥግ ድረስ ተከራክራላታለች፣ እስከ ጥግ ድረስ ሄዳላታለች። ሌሎቹ ግን ዋጋቸውን አያስቀርም። የሱ አሁን በልበል ብለው ሴትዮዋን እስከ መቃብር ድረስ ያሳደሩት የትናንትናውን ጊፍት አወሩበት ወይስ ዝም አሉ? ማን ያወራል? ለምን ያወራል? ቁጭ ብሎ እኮ ቲክቶክ ላይ ያያል ማለት ነው። አየሽ አሁን እንትና ትደግፈኛለች ያቺኛት እንትን ትላለች ምናምን የሚለውንም ያያል ማለት ነው። እኔ በጣም ያዘንኩት እኮ ጊፍት ሲሰጥ እንዴ ገና እኮ ሳለስት ወጣው ለእናትየዋ እኔ ማላቃት ሴትዮ ያዘንኩ ነው እዚህ ሀገር አሜሪካን ሀገር እንደዚህ አይነት ጊፍት እኔ አልገባኝም ማለት ጊፍት ዋይ። ምክንያቱም አይ ቲንክ እሷ ብዙ ጊዜ ስትናገር ምናምን ትናገረው ነበር መሰለኝ። እሷን ቻናል ብዙ ጊዜ አላየውም ግን ትናገረው ነበር መሰለኝ። አገኒስቱና እናትየው ትከበር ምናምን ትል ነበር መሰለኝ። አይ ቲንክ አሁን ዝም ስላለች እነሱን ሰፖርት ማድረግ ስትጀምር መሰለኝ አንበሳ ይሰጣት እና this is very disappointing። እነሱ ይሁን እሷ ደግሞ በፔጅ ካላት ትክክለኛውን ነገር ማስተላለፍ ነው የሚሻለው። እናት የሆነ ሰው በእናት አሁን እኮ በግልጽ በክፍያ እኮ ነው ሰው ዲፌንድ የሚያደርግሽ። አዎ በጣም ያሳዝናል። እኔ ዮኒ ማኛንም አልጠበቅኩም እውነት ለመናገር ዲፌንድ ያረጋታል ብዬ ነበር ያሰብኩት። ሙታለች ትመለሳለች ማለት አይደለም ግን ሐቁ መውጣት አለበት። ሪያሊቲው ማየት አለባት። እና ወጥቷል እኮ ግልጽ እኮ ነው እንግዲህ ገደሉት በቃ አለቀ። እኛ መናገር ያለብን ስለዚች ልጅ ነው። ስለዚች እርጉዟ ልጅ በሆዷ ጽንስ ስላለ ሳይታዘን ምን የእናቷንም ሞት ታቶ ብዙ ነገር ሆና ስለ ጽንሱ በሆዷ ውስጥ ያለው ሳይታዘን ሳይጨነቅለት ስለሱ ስም ብቻ የሚመጣውንም እኛ
መጋፈጥ አለብን ለዚች ልጅ። እቺ ልጅ እኮ ኦልሬዲ እናቷን አታለች። ያለናት ደግሞ እኛ ነን። በቃ እንደ እናት ሆነን ደግሞ ያለውን ነገር ደግሞ ልንካፈላት የምንችለው እኛ ስለሆንን እናንተ ስለሱ መተው ሲያወሩባችሁ ምንድነው ማለት ያለብን? በጽንስ ይዛ ያለች ልጅ የምሬን ነው የምናግራችሁ። አሜሪካን ሀገር ያደገ ሰው እንደ አበሻ ሜንታሊቲ ነው። ኦኬ ማይ ማም ያጋጥማት ስትወልድ ከዛ ደግሞ የሱም ዲፕሬሽኖች አሉ ለሱ ብላ እንትን እንደሚሰምንም ቢሆን ይሰማታል። ገባሽ? ግን እሷን የኢትዮጵያ ነገርም ስላለባት እሷን እናተኛ እንደ ሴትነት ያውልሽ ሮዝዬ እኛ እንደ ሴትነት የሚመለከተን ለጉርምሳ እንዴት ይታዘናል? እርጉዝ እያለች ነፍሰ ጡር እያለች እናቷን አጣ መጨነቅ ያለባቸው የሱ ደጋፊዎች ለሷ እንጂ የዳሩት እነሱ ግን አሁንም እየተጨነቁለት እየተወራሯጡለት ያሉት ስለ ዴዚ የሚወራው ምንም ነገር የለም። ስለሱ ብቻ ነው። ብዙ ነገር ተብሏል። አትናገሩት፣ እንደዚህ አትሁኑ፣ እንደዚህ አትሁኑ። በጣም ጥሩ እንደምታረጉት ሰው ናቸው። ሲቀጥል ደግሞ ፔጇ ላይ ታይ ፕሊዝ ሪስፔክት ዩር ማም ምናምን እላት ነበር። የሚገርምሽ ነገር ብሎክ አደረገችኝ። ብሎክ ነው ያደረገኝ። እሱ ነው ያደረገኝ። ሜቢ እሷም ላትሆን ትችላለች። እግዚአብሔር እንግዲህ ልቦና ይስጠን፣ እግዚአብሔር ይርዳን። እግዚአብሔር አይ ሆፕ በቲና ሶሻል ሚዲያው ተምሯል። ቡሊንግ ይገላል። እናት ቡሊ ተደርጋ ህይወት ማለት ነው እና ቡሊንግ ይገላል። ፔጅሽን ለቤተሰብ የሚመጡ ከሆነ ስጫቸው። እነሱ ጋር ደግሞ የተለየ እውነት አለ መውጣት ያለበት ገባሽ? እና ፔጅሽን ኦፕን አድርገሽ መጣውም የሚያወሩ እህት ወንድሞች ካላት ምክንያቱም የሚታወቅ ነገር አለ ገባሽ? ለዛ ኦፕን አድርጊው። ምክንያቱም አትመለስም፣ ግን ሪያሊቲ መውጣት ስላለበት የእሷን ሳይድ ኦፍ ስቶሪ ሰው ያልሰጣትን እድል ካለፈች በኋላ ለሰጣት ምንም ችግር የለም። ግን እኔ ማዝነው እናቶቻችሁን የምታከብሩ የምትወዱ ሰዎች የእናንተ እናት እንድትከበር እንድትወደድ በምትፈልጉት መጠን የሌሎቹን እናት ውደዱ፣ አክብሩ። ይሄንን ነው የምለው። እኔ አመሰግናችኋለሁ። እኔ ከስራ ወጥቼ ነው መጥቼ እዚህ ጊዜ ነው የሰጧችሁ። ተባረኩ ሁላችሁ። እናንተ ደግሞሽ ናችሁ። ለዴዚ ፍቅር ሰፖርት። እሺ ውዶች፣ እናንተ ጀግኖች ናችሁ። እናንተ ዊክ አይደላችሁ። ስለዚህ ለዴዚ ሰፖርት፣ ዴዚ ላይ ካይንድነስ መራራት ብቻ እንድታሳዩ ፈልጋለሁ ፍቅሮች። እሺ እናንተ ዊክ ልክስክስ ምናምን አይደለ። እናንተ ጀግና ናችሁ። ጀግና ይራራል። ለዴዚ ወልዳም ነገም ስትመጣ ፍቅር መራራት እንደዚሁ እንደ እርግብ ልጅ ወልዳችሁ ምስኪንዬ ልጅ ወልዳችሁ ሰው አድቫንቴጅ እንደወሰደባት ቁጠሩት። የእናንተው ልጅ ናት። እሺ ስለዚህ እናቷ የምትፈልገው ዴዚ ላይ እንድጨክኑ ሳይሆን እንድትራሩላት ነው የምትፈልገው። ስለዚህ ይሄንን የሁላችንም የኢትዮጵያውያን ኃላፊነት ነው። ዴዚ በርህራሄ ብቻ ልናያት የሚገባ ልጅ ናት። ልጇም ደግሞ ልጃችን ናት። ስለዚህ ይሄንን እንድታስተውሉ ፈልጋለሁ። ማናችሁ ዴዚ ላይ የምትዘሩት የቃላት ዘር መልካም ዘር ህይወቷን የሚያለመልም ተጎድታለች። ኦሬዲ በቃ ከዚህ በላይ ይበቃል። መልካም ዘር እሺ፣ ዴዚ ላይ የምትዘሩት ቃል መልካም ቃል ዝሩባት። ርህራሄ የተሞላ ይቅርታን የሚያስተምር እሺ፣ ሙቭ-ኦን ማድረግን የሚያስተምር ቃላቶችን ዝሩባት። ፍቅር ስጧት፣ እዘኑላት። ለዴዚ ያለኝ ርህራሄና አዘኔታ ነው። አንጀቴን ሰፈሰፋል ሳስባት እና እግዚአብሔር ደግሞ ይርዳት እላለሁ። እኔ ጸሎቴ ከሷ ጋር ነው። ምስኪን ንጹህ ነፍስ
ንጹህ ነፍስ ክፉዎች ተጠቀሙባት። ክፉዎች ተባብረው እሷን ይዘው እናቷን ተበቀሏት። ምንም አታውቅም። እርግብ ዴዚ ማለት እርግብ ክፋት ምን እንደሆነ ማታውቅ ምስኪንዬ። ስለዚህ ዴዚ እንጠብቃታለን። ልጃችን ናት፣ ልጇም ልጃችን ናት። እንወዳታለን፣ እንጠብቃታለን፣ እንራራላታለን። ዴዚ ድንገት ጉድ ሆነች። እሺ አልጠበቀችው። ይሄ ቀን ይመጣብኛል ብላ አላሰበችው። እሺ ተውት በቃ የለም እናቷ ያንግ ስለሆነች ባኪን ፎርስ አድርጋ አንድ ቀን ታረቃታለሁ ብላ እንጂ ይሄንን ለእናቷ ውሽ አላረገችም። አታውቅም። እናቷ ድንገት እንደምታልፍባት አላወቀችም። እሺ አውቃ አላረገችው። ተግባባን ወዶች። ዴዚን ሚነካ ሰው ካገኛችሁ ጠላታችሁ አድርጉት። ክፉ ሰው ነው እሱ። ከተቀጣችሁ በላይ ምንም ነገር አይቀጣትም። አለቀ። እናቷን ያጣችሁ። ከእናት በላይ ምን አለ? ከማኩረፊያ በላይ ምን አለ? ይሄንን ዘጋው። ይሄን አጀንዳ በዚህ ዘጋለው። ከዚህ በኋላ ስለዚህ ጉዳይ እንዲህ ጊዜን ሰጥቼ አላወራም። ሄሬን ዴር ላወራ እችላለሁ። እንዲህ ግን ጊዜን ሰጥቼ አላወራም። እሺ ውዶቼ፣ ማሮቼ፣ ፍቅሮቼ እጣለ ግዙ። ቻው። ቆይ 5000 እንሙላ። 1 ደቂቃ 5000 ሙሉት። ዲሪት 5000 ሞልቶ አይቀርም። አማቶ ብቻ ነው የቀረን። ቆይ ያ አጀንዳው ተዘግቷል። እሺ ውዶች፣ ከዚህ በኋላ ምንም ይፈጠር ማውራቱ አይጠቅም። ለበጎ ነገር አውርተናል። ማውራት ያለብንን ስር የያዘ ቆንጆ ነገር አውርተናል። ይሄ ከማንም ጋር የግላዊ እንትን ያሌለበት መልካም ውይይት ነበረን። እሺ ውዶች